ሰላም ጤና ይስጥልኝ የዞላ ቲዩብ ተከታታዮች፣ ዛሬ ይዤላችሁ የመጣሁት መረጃ የጂጂ ኪያና የፋኒ ጉዳይ ነው። እንግዲህ በጣም ወደ ቀዝቃዛው የዓለም ጦርነት እያመራ ነው ያለው። ጂጂ ኪያም እሳት ለብሳ እሳት ጎርሳ መልስ እየሰጠች ነው። ፋኒም ከ7 ዓመት በኋላ የሚያስፈልገውን መልስ ሰጥቷል። ምንድን ነው እየተፈጠረው ያለው? ማነውስ ነገረኛ? አማችንስ ተሳደበ ወይ? የሚስቱን እናት የሚስት እናት አማች ነው የሚባሉት መሰለኝ። ስላላገባው አላቅም። ያገባችሁ ሰዎች ኮመንት ላይ ጻፉልኝ። ምን ብላችሁ ነው የምትጠሩት? እሺ ወደ ዋናው ጉዳይ ስንገባ የጂጂ ኪያ እንግዲህ ለረዥም ዓመት በእውነት ሳምሪንም ስታብጠለጥል ፋኒንም ስታብጠለጥል ነው የከረመችው። እንደውም አሁን ከዚህ መልስ ከዚያው ወደ ከፍተኛው ራሱ ጦርነት ከመግባታቸው በፊት ፋኒና አንድ ቪዲዮ ደረሰኝ። ፋኒና ሳምሪ ወደ ኢትዮጵያ እየገቡ ሻንጣ ይዘዋል። በጣም ቆንጆ ቆንጆ ሻንጣ ይዘው እየገቡ ጂጂ ኪያ ላይፍ ላይ ወጣችና ሻንጣዬን መልሱ ብያለሁ። እነሱ እኮ ተሳፍረው ኢትዮጵያ ደርሷል። ሻንጣዬን መልሽ ብያለሁ። ሻንጣዬን እንደ ራሷ ሻንጣ አድርጋ እንዴት ይዛ ትሄዳለች ሻንጣዬን ምናምን ብላ ቀወጠችው። ብዙ ሰዎች ግን ያንን ቪዲዮ ሲያዩ እውነትም ሳምሪ የእንትናን ሻንጣ ይዛ ሄዳ ነው ምናምን ብለው ነው የሚገምተው። እሷ ሰዎች ምን ብዬ ልናገርና ሰዎችን እነሱ ላይ እንትን ላድርግ ነው እንጂ እነሱ ተገናኝተው አይታወቁም። እንግዲህ 7 ዓመታቸው ከተገናኙ በዛ መሀል ላይ አንዴ ተገናኝተዋል እንጂ አይገናኙም። በምን ሰዓት ነው የእሷን ሻንጣ እኮ የምትገናኙት የምታወሩት እንትን የምትሉት ሰው ላይ ነው ሻንጣ የምትወስዱት። እና ሰው ግን እውነትን የመሰለው የጂጂ ኪያ ሻንጣ ምናምን ብሎ እንትን አለ። እነሱም ድጋሜ እንደውም ሲወጡ ያንን ሻንጣ አላወጡም። በዛው ለኢትዮጵያ ለተቸገረ ሰውን የሰጡት አሉ። እቺ ጭማሬ ነች። እና በጣም የሚገርም ነው። አሁን ግን በጣም ብዙ ነገር ነው ያለችው። እቃው ትንሽ ነው ትላለች። እንዴት አዩ ሻወር ሲወስድ አዩ ተደብቄ ትላለች። የማትለው ነገር የለም። በቃ አንተ የድሃ ልጅ አንተ እናቱን ትሰድባለች፣ ወንድሙን ትሰድባለች፣ እህቱን ትሰድባለች። የአሳ ትራፊ አንተ በባህር መጥተው ሁሉም ሰው መቼ አብዛኛው ሰው እኛ ባለ ሀብቶች ናን እንጂ አብዛኛው ሰው እኛን ጨምሮ በባህር ነው ሰው የገባው። ምንም ይሄ እንትን የለውም። እንዳለ ውጭ ያለ ሰው በባህር ነው። በጣም ብዙ ሰዎች በባህር ሄደዋል። ብዙ ሰዎችንም ደግሞ ባህር በልቶ የቀሩም ሰዎች አሉ፣ ነፍሳቸውን ይማረውና። ስለዚህ አብዛኛው እሷ ምናልባት በባህር ይሆናል የመጣችው፣ በአየር አይደለም። ሳምሪ በእርግጥ እሷ ነች ልጅ አለ ብላ ስለሞላች ያመጣቻት። እና ይሄ ልጅ እንግዲህ ከአቅሙ በላይ ሲሆን ያው ለጂጂ ኪያ መልስ ሰጥቷል። አስፈላጊውን መልስን የሰጠው ብዬ ነው የማስበው። እኔ ከአንቺ ጋር ግን አንቱ እያልክ አንቱ እያሉ ማቅለል ደግሞ ይከብዳል መሰለኝ። እኔ ከአንቺ ጋር የምመላለሰው ነገር የለም። ስለዚህ ወደ ፍርድ ቤት ጉዳይ ወደ ህግ ይሄዳል። ህግ የሚያረገንን ያረገናል ሲል የመጨረሻውን ንግግር ተናግሯል። እሱ ግን ይሄን ከተናገረ በኋላ በቃ አንዳንዴ ያለመናገር ይሻል ይሆን እንዴላለሁ ብሶባት ነው ቁጭ ያለውና እኔ ሙሉ ለሙሉ ጂጂ ኪያ ጤነኛ ነች ወይ የሚል ያጠራጥረኛል። እውነት ጤነኛ ነች ወይ? እውነት ምንም የጎደለ ነገር የለም ወይ? በዛ ሀገርስ በዚህ ጭንቅላት ነው ወይ በትክክል የተመዘገበችው? ጭንቅላቷ ትክክል ነው ተብሎ ነው ወይስ የሆነ ነገር በቃ ተመዝግቦባት በዛው ብድብድ እያጫወታት ነው? በጣም ነው የሚገብደው። የልጅ መስደብ በጣም ይከብዳል። እንግዲህ ይሄ ልጅ አሁን የመጨረሻ ንግግሩን የተናገረው የልጅ ሲደርስበት ነው። እናቱን ሰደበች ዝም አለ፣ ሁሉን ሰደበች ዝም አለ፣ ሚስቱንም ሰደበች ዝም አለ። ያው ልጇ ነች በእርግጥ ልጁ ላይ ግን ሲደርስ በቃ አልቻለም። ስለዚህ ጉዳዩ ወደ ህግ መሄድ ይችላል። ምንም የተናገረው ነገር የለም እኮ በነገራችን ላይ ምንም የተሳደበው ነገር ከአፉ መጥፎ የወጣ ነገር የለም። ትሰድቢናለሽ፣ አላስቀምጥ አልሽን። በትዳር እንግዲህ 2 ልጆችን ያፈሩ 3ኛ ሚኖር ይሆናል አናቅም። 2 ልጆች ግን በደንብ አውቃለሁ። በተለይ የመጀመሪያዋ ልጅ ስትወለድ ባረገዘ ሰዓት ላይ በጣም በእነሱ ቪዲዮ ሲሰራ ነበር እኔ። ወለደች ልትወልድ ነው ሐኪም ቤት ገባች ምናምን ሲሉ እኔም አብሬ ማርያም ስል ነበር በዛ በሰዓት። 2ኛው ልጅ ደግሞ እሱንም አውቃለሁ። ከዛ በኋላ ግን የወለደች አይመስለኝም፣ ብዙም እንትን የለኝም። ግን ዞሮ ጂጂ ኪያ የምትሳደብበት ፓርት ግን እየተቆራረጠ በየቲክቶኩም እየተቆራረጠ በየዩቱቡም ስለሚመጣ አውቃለሁ። እነሱንም ደግሞ መኖራቸውን አውቃለሁ። እንግዲህ መውለዳቸውን ባላቅም ግን 2 ልጆች አላቸውና ሲሆን በእውነት እሷ እኮ ልጆቿ የእሷ ልጆች መዝናኛዋ ነበር መሆን የነበሩባት። በእውነት እንዴ ሰው እኮ ውጭ ሀገር ላይ ቁጭ ብሎ እኮ የት ሊሄድ ከማጋ ላውራ ከማጋ ሻይ ልጠጣ ከማጋ ቡና ልጠጣ ምናምን ብሎ እኮ በር ዘግቶ እኮ በጣም ብዙ ሰው ነው የሚጨነቅ ያለው።
እንዲህ አንቺ እኮ በጣም ከነሱ ጋር ሄደሽ እኮ ቪዲዮሽን ሰርተሽ ቲክቶክ ላይ አውርተሽ ተሰዳድበሽ ምናምን ከወኝ ማኛ ጋር ተቦጫጨሽ ምናምን ስጨርሽ ሄደሽ ከልጅ ልጆች ጋር እየሳቅሽ ቦና እየሳቅሽ ከነሱ ጋር እያወራሽ ልጅ ንጹህ ነው ሻይሽን እየጠጣሽ ምናምን ከነሱ ጋር ቆንጆ ጊዜ አሳልፈሽ ወደ ቤትሽ ትመለሻለሽ። እንዴት እዛው አጠገቧ ሆነው እንዴት የልጇን ልጆች ትሳደባለች? በጣም በጣም ከባድ ነው። አንዳንድ አያቶች እኮ የልጃቸውን ልጅ ከልጃቸው በላይ ነው የሚያዩት። ምረጡ ሲባሉ ራሱ ለመምረጥ ይከብዳቸዋል። እንዴ ልጄ ነች እንዴ! ብዙ ሰዎች ብዙዎቻችን፣ ኧረ እኔንም ጨምሮ በአያት እጅ ነው ያደግነው። ብዙ ሰው በአያት እጅ ያደጋል። እንደ እናት አርገው ከእናት በላይም አርገው እንደውም በአያት ነው እንዴ ሞልቃቃ ከሆን ካለ ሁሉ ነገር እንትን ካልክ እኮ አንተ በአያት ነው እንዲያደግከው ነው የሚባለው። ምክንያቱም አያት አንደላቃ እንደፈለግክ አርጋ ከልጅ በላይ አርጋ ነው የምታሳድግ። የምትፈልገውን ነገር ገዝታ የምትፈልገውን ነገር ከአግባብ ውጭ ሁሉ ሰጥታ ነው የምታሳድግ። እንዴ እኔ እኮ ተሞላቅቄ ነው በአያት ያደግኩት ነው እኮ የሚባለው። በአያት መታደም ማደግ መባረክ ነው። እንግዲህ ደግሞ በአያት እንደ ጂጂ አይነት ኪያ ደግሞ አያት ደግሞ ቲክቶክ ላይ እና ዩቱብ ላይ ቁጭ ብሎ የልጁን ልጅ ይዘረጥጣል። በጣም በጣም ከባድ ነው፣ በእውነት በጣም ከባድ ነው። እና ጂጂ ኪያ እንደው እንተዋወቃለን ከኔ ጋር በትንሽም ቢሆን። ምክንያቱም አንድ ጊዜ የሆነ ቪዲዮ ሰርቼ ይህን ቪዲዮ አጥፋልኝ ብላ መልእክት ልካ ከጠፋ አደንቃለሁ ምናምን ብላ እንደውም ኢንስታግራም ላይ ላይቭ ላይ ነበረች እና አጥፍቼዋለሁ ግቢ እና ምናምን አልኳት። አመሰግናለሁ ምናምን ብላ መልእክት ካልኛለች። ታስታውሰኛለች ዞላቲው በሚለው ያው ትንሽ ታውቃለች ብዬ አስባለሁ። እና እባክሽ ጂጂ ኪያ ተይ፣ ከምር ይሄ ነገር ጥሩ አይደለም። ታያቸው እነሱን በቃ እነዚህ ልጆች ተዋደዋል፣ እነዚህ ልጆች ተፋቅረዋል፣ በፍቅር እየኖሩ ነው ያሉት። ስለዚህ ታያቸው ይኑሩበት። እንዴ አሁን ቢጣሉስ ሁለት ልጅ ወልደው ምንድን ነው ላንቺ የምትጠቀሚው? በነገራችን ላይ መነሻ የሆነው አንድ የሆነች ልጅ አለች ከእናቷ ጋር የሆነች ልጅና ፍቅራ ከእናቷ ጋር የምትጣላ ልጅ እና እሷን ተንተረሳ ነው የእሱ ነው መነሻቸው ወደ ነፋን የገባው። ማነች ቢራቢሮ ኢትዮጵያ ምናምን እያለች የምታወራ ቲክቶከር ልጅ የእሷ ነች መነሻ የሆነችው። እንደውም ትላንት ራሱ አንድ እሷ ላይ ቪዲዮ ተቆርጦ እናቴ አሌክስ ማለት የሚያፈቅራትን ልጅ ይቅርታ እንድጠይቀው ፈልጋለሁ እያለች ስታወራ ነበረ። ምክንያቱም እናቴ ነጭን ያገባችው ለራሷ ነጭ አገብታ እኔ ግን አበሻ አታግቢ ይሄ ልጅ አታግቢ ትለኛለች ስትል ስትናገር ነበር። እና አንዳንድ ነገሮች በጣም ለመፍረድም ለመናገርም የሚከብዱ ነው። ምንም ሆነም ግን ቤተሰብ ነው። ሚዲያ ደግሞ ሚዲያ ነው። ሚዲያ የራሱን የሚይዘውን ነገር አይለቅም። እና እባካችሁ ቅድሚያ ለቤተሰብ ይሁን። ሚዲያ ላይ የወጣችሁ አትቦጫጨቁ። ጂጂ ኪያም እባክሽ እነዚህ ልጆች በትዳር በፍቅር በጨዋነት በእውነት ጨዋ በእውነት ስርዓት ያላቸው እንዲሆነ የማይሉ ቪዲዮቸው በራሳቸው መንገድ በራሳቸው ስራ ብቻ የሚሰሩ ልጆች እንደዚህ ይውኝ እንኳን አይሉም። እንደ ታዋቂነታቸው እንጠጥ አይሉም። እኔ እንኳን ከነሱ በላይ ነው እኮ የምዘለው ካሜራ የለም እንጂ በእውነት። እና እባክሽ ጂጂ ኪያ እንደው ለምንሽም ተያቸው እነዚህ ልጆች ለማለት እወዳለሁ። ፋኒና ሳምሪ ግን በርቱልን። ባይ ባይ።